የነበረውን መለኮትነቱ በሰውነት የተገለጠው ማንነቱ በምድር የነበረውን ህይወቱን ከዛስ በኋላ መስቀሉን መነሳቱን ማድረጉንና በሰማይ የቀጠለውን አገልግሎት የዕብራውያን መጽሐፍ ይዟል። ስለዚህ ማቴዎስ፣ ማርቆስ፣ ሉቃስ ወንጌል እንደምንል የዕብራውያን ወንጌል ማለት ነው። ጎስፔል አኮርዲንግ ቱ ሂብሩ እንደ ዕብራውያን መጽሐፍ መሰረት ወንጌል ማለት እንችላለን። ወንጌል ስለ ልጁ ስለሆነ መላእክት የሚመኘው ነቢያት የናፈቁት እኔና እናንተ የገባንበት ታላቅ መዳን በክርስቶስ የተገኘው ድነት የነቢያት ናፍቆት ነው፣ የመላእክት ምኞት ነው። እኔና እናንተ ግን በህይወት የተገለጠ ነው። ስለዚህ ድነት ትልቅ ከሚያስብለው አንዱ አምላክ መሬት ላይ ወርዶ መፈጸሙ ነው። በሁለተኛ ደረጃ በነቢያትና በመላእክት መካከል የሚናፈቅ መሆኑ ነው። በሶስተኛ ደረጃ ይህን ድነት ሰው ችላ ካለ እዚህ ክፍል ላይ ታላቅ ብድራት አለው፣ ታላቅ ቅጣት አለው። ታላቅ መዳን ብቻ ሳይሆን ታላቅ ቅጣት አለው። ይሄ የዳነው ድነት በብሉይ ኪዳን ያልነበረ ድነት በአዲስ ኪዳን የተደረገው ድነት ምን አይነት ድነት ነው ስንል ኃጢአት። ሰዎች ድነት ሶቶሪያ የሚለው ቃል ከብዙ ነገር ጋር ይሰፉታል። ሶቶሪያ የሚለው ቃል ከብዙ ነገር ጋር ነው። ሌሎቹ በሙሉ ተረፈ ምርት ናቸው። ዋነኛው ግን ኃጢአት። ሁሉም ሲምፕተሞች ናቸው። ኮዙ ሩቱ ግን ሲም በዓለም ላይ ላለነው ትልቅ ጥፋት ኃጢአት ነው። ብዙ ጊዜ አማኝ ሆነን እንኳን ራሱ አንድን ነገር የምንተረጎምበት መተርጎሚያ ኃጢአት እንደሆነ አናውቅም። በዓለም ላይ ላለ ኪዮስ ተጠያቂ ሲል በተለያየ መልኩ ማኒፌስት ሊያደርግ ይችላል። ኮዙ ግን ሲል ድነትንም ስንመለከት የሮሜ ጸሐፊ የሚናገረው የፍጥረት ሁሉ ናፍቆት የእግዚአብሔር ልጆችን መገለጥ ነው። ስለዚህ የሰው መዳን የፍጥረት ሁሉ ናፍቆት ነው። ለፍጥረት ሁሉ የድነት ናፍቆት እንደሆነ እንመለከታለን። የጌታ ስም ብሩክ ይሁን። ባለፈው የጀመርነውን ታላቅ መዳን እየተመለከትን ያለነው ምናልባት ዛሬ ለመጣችሁ ሰዎች ትንሽ ነገር ሪቫይዝ አድርጌ ቀጥታ ወደ ዛሬው ሐሳብ እንሄዳለን። እየተማርን ያለነው የዕብራውያን መጽሐፍ ምዕራፍ 2 ከ1 እስከ 4 ላይ ያለውን ሐሳብ ነው እየተመለከተን ያለነው። ዕብራውያን መጽሐፍ ምዕራፍ 2 ከ1 እስከ 4 በምንመለከተው ሐሳብ ውስጥ 3 ቁም ነገሮችን ወይም 3 ዋነኛ ሐሳቦችን እንመለከታለን። ክፍሉን የሚቆጣጠሩት 3 ሐሳቦች ናቸው። አንደኛው ክፍሉ እንደሚናገረው እንዲህ አይነት ርዕስ ከፈለግን እንዲህ አይነት ታላቅ መዳንን ቸል አንበል ነው። ድነትን ቸል እንዳትሉ የሚል ሐሳብ አለው። ድነትን ታላቅ ያደረገው ነገር ምንድነው ስንል አንደኛ በጌታ መነገሩ ነው። በጌታ የተነገረ ነው። በጌታ ተነገረ ማለት ጌታችን ኢየሱስ ክርስቶስ ተናገረ ማለት ጌታ ኢየሱስ የሚናገረው በአገልግሎቱም በሕይወቱም ነው። በሌላ አማርኛ የኢየሱስ ክርስቶስ ስራዎችና የኢየሱስ ማንነት ነው። በዕብራውያን መጽሐፍ ይሄንን እግዚአብሔር በልጁ ተናገረ ማለት በስራው ተናገረና በማንነቱ ተናገረ ነው። ዕብራውያን መጽሐፍ ምዕራፍ 1 ከ1 እስከ 3 ስንመለከተም እነዚህን አይተናል። አንደኛ ዓለማትን የፈጠረ ስራውን ያመለክታል። ሁለተኛ በስልጣን ቃል ሁሉን ደግፎ የሚይዝ ይህም ስራውን ያመለክታል። ከዛ በኋላስ የፊቱ መንጸባረቅ የባህሪው ምሳሌ የሚለው ማንነቱን ያመለክታል። ከዛም በኋላ ደግሞ ስትመለከቱ ኃጢአታችንን ያነጻ በቀኙ የተቀመጠ ስራውን ያመለክታል። ስለዚህ የልጁ ንግግር ስራውንና ማንነቱን ያማከለ እንደሆነ እንመለከታለን። ስለዚህ በጌታ የተነገረ መሆኑን ስናስብ ጌታችን ኢየሱስ ክርስቶስ ማንነቱና ስራው ለወንጌል ማንዳቶሪ ነው ማለት ነው። በሌላ አማርኛ ማቴዎስ፣ ማርቆስ፣ ሉቃስ እንደምታነቡት ሁሉ የጌታችን ኢየሱስ ክርስቶስ መለኮትነትን የማውራት ስራ ማቴዎስ፣ አገልግሎትን የማውራት ስራ ማርቆስ፣ ከሁለቱ የተውጣጡትን ሐሳብ ደግሞ አጠቃላይ ለመናገር ዮሐንስን ማየት እንመለከታለን። ዮሐንስ ሁለቱንም አጣምሮ የያዘ መጽሐፍ ስለሆነ ስለዚህ ማቴዎስ፣ ማርቆስ፣ ሉቃስ ላይ እንደምንመለከተው የኢየሱስ ክርስቶስ ማንነትና ስራ ዲቪኒቲውን ሂዩማኒቲውንና ወርክ ኦፍ ክራይስት የኢየሱስ ክርስቶስ አምላክነቱ ሰውነቱንና ስራውን ያጠቃለሉ ነገሮች በወንጌል እንደምንመለከት በዚህም የምናየው እንደዚህ ነው። የዕብራውያን መጽሐፍ ላይ ሶስቱንም እናገኛለን። ለምሳሌ መጽሐፍ ቅዱሳችን የዕብራውያንን መጽሐፍ በምንመለከተበት ሰዓት የኢየሱስ ክርስቶስን መለኮትነት የሚያሳዩ ቃሎች ብዙ እናያለን። ምን የሚሉ ቃላት እናያለን? በመላእክት መመለኩ ጌታ የሚለውን ቃል ምክንያቱም አምልኮ እግዚአብሔር ብቻ ነው የሚቀበለው። መመለኩ እናያለን። ጌታ ወይም ሎርድ የሚለው ቃል ለመለኮት ብቻ የሚሰጥ ስም ነው። እንደገና የፊቱ መንጸባረቅ የባህሪው ምሳሌ እነዚህን የመሳሰሉ የጌታችን ኢየሱስ ክርስቶስን መለኮትነት ገላጭ የሆኑ ቃላት ታያላችሁ። ተሰጎን የሚገልጡም አሉ። ሰውነቱን የሚገልጥ ኢየሱስ ክርስቶስ ፍጹም ሰውነቱን የሚያሳዩ ቃላቶች ደግሞ እናያለን። ዕብራውያን መጽሐፍ ምዕራፍ 2 ከ14 ጀምሮ ስትመለከቱ የአብርሃምን ዘር ይዟል የሚለው ሐሳብ እዛ ላይ እንመለከታለን። በምድር የነበረውን ሕይወትና ኃጢአት የለሽ
መሆኑን የሚያሳይ ደግሞ የዕብራውያን መጽሐፍ ምዕራፍ 4 ላይ ቁጥር 15 ላይ በነገር ሁሉ የሚራራልን እንደኛ የተፈተነ ከኃጢአት በስተቀር ይላል። ስለዚህ ኢየሱስ ሲንለስ ላይፍ ነበረው፣ ኃጢአት የለሽ ህይወት ነበረው። ይሄ ደግሞ ለወንጌል በተለይ ደግሞ ጌታችን ኢየሱስ ክርስቶስ ለሚሰራው የድነት አገልግሎት ወሳኝ እንደሆነ እንመለከታለን። ሌላ መስቀሉን የሚያሳይ አለ። ዕብራውያን መጽሐፍ ምዕራፍ 12 ቁጥር ላይ 2 ላይ በመስቀል ታግሶ የሚለው ቃል መስቀሉን ያሳያል። ከዛ በኋላ ዕብራውያን መጽሐፍ ምዕራፍ 13 ቁጥር 20 እንደገና ሌሎችንም ስፍራ ስትመለከቱ የኢየሱስን ሪሰረክሽን መነሳቱን የሚያመለክቱ ቃላቶች ትመለከታላችሁ። ከዛ በኋላ ደግሞ ማረጉንም የሚያሳይ ቃል አለ። የዕብራውያን መጽሐፍ ምዕራፍ 1 ቁጥር 3 ላይ በአባቱ ቀኝ ተቀመጠ የሚለው ኢየሱስ በአባቱ ቀኝ ተቀመጠ፣ አርጓል። ማረጉን እንመለከታለን። ከዛ ደግሞ ምዕራፍ 7 ቁጥር 25 ላይ ኢየሱስ እንደ መልከጼዴቅ ሹመት ለዘላለም የሚኖር ነው ካለም በኋላ በሰማይ የሚቀጥለውን አገልግሎቱን ደግሞ የእርገት አገልግሎቱን ይሄ የዕብራውያን መጽሐፍ ምዕራፍ 7 ቁጥር 25 ላይ 8ም 9ም እሱ ላይ የሚያተክሩ ቃላቶች ትመለከታላችሁ። ስለዚህ ኢየሱስ ክርስቶስ ከጥንት የነበረውን መለኮትነቱ፣ በሰውነት የተገለጠውን ማንነቱ፣ በምድር የነበረውን ህይወቱን፣ ከዛስ በኋላ መስቀሉን፣ መነሳቱን፣ ማረጉንና በሰማይ የቀጠለውን አገልግሎት የዕብራውያን መጽሐፍ ይዟል። ስለዚህ ማቴዎስ፣ ማርቆስ፣ ሉቃስ ወንጌል እንደምንል የዕብራውያን ወንጌል ማለት እንችላለን ማለት ነው። ጎስፔል አኮርዲንግ ቱ ሂብሪው እንደ ዕብራውያን መጽሐፍ መሰረት ወንጌል ማለት እንችላለን። ወንጌል ስለ ልጁ ስለሆነ በሁለተኛ ደረጃ ወንጌል መሆኑን ከተነጋገርን በኋላ ጭብጥ ላይ ስንመጣ የጌታችን የኢየሱስ ክርስቶስ ወንጌል ወይም የማዳን ወንጌል በብሉይ ኪዳንም በአዲስ ኪዳንም ወይም በየትኛውም ዘመን ከተገለጠው የአዲስ ኪዳን መገለጥ ኢየሱስ ስለሆነ የብሉይ ኪዳንም በተስፋ የተነገሩት አይነት ማዳን የተለየ ማዳን ነው። የአዲስ ኪዳን ድነት ለየት የሚያደርገው ነቢያት የሚበልጥ ድነት ነው። እንደገና ከመላእክትም የሚበልጥ ድነት ነው። ነቢያት አዳኞች ናቸው። ነቢያት አድነው ያውቃሉ። ምን አድነው ያውቃሉ? ከተማን አድነው ያውቃሉ። ከዛስ ህዝበ እስራኤልን አድነው ያውቃሉ። በተለያየ የምድረ በዳ ጉዟቸውም እንደገና ደግሞ ወደ ተስፋይቷ ምድር ከገቡ በኋላ አዳኞች ናቸው። እግዚአብሔር በእነሱ ተጠቅሞ አድኗቸዋል። ነቢያት ማለት ከእግዚአብሔር የሆነውን ነገር የሚናገሩ ናቸው። እነ ሶምሶንን ይጠቀልላል። ነቢያት ብለን በምናስብበት ሰዓት ላይ ሶምሶንን ይጠቀልላል፣ ናኦድን ይጠቀልላል። እነዚህ በመሳፍንት ዘመን ላይ እግዚአብሔር የህዝቡን ጩኸት እየተሰማ የሚያነሳቸው ሰዎች። መሳፍንት ላይ በምትመለከቱበት እግዚአብሔር የህዝቡን ጩኸት ሰማ፣ 40 ዓመት ለእንትን ገበሩ፣ ከዛ እግዚአብሔር እንትናን አስነሳ፣ ህዝቡን ማዳን ይላል። ስለዚህ የዴሊቨረር የማዳን ስራ ነቢያቶች ወይም ከእግዚአብሔር የተላኩ ሰዎች ይህንን እንደሰሩ እንመለከታለን። መላእክቶችም ደግሞ ያድኑ ነበረ። እስራኤል በነበረው ውጊያ ከአማሊቅ ጋር፣ ከአሞናውያን ጋር፣ ከፈሪዛውያን ጋር በነበራቸው ውጊያዎች ኢንተርፊር እያደረጉ ከሶሪያ ጋር የነበራቸውን ጊያዝ ይመለከተው የነበረው የሶሪያን ጦር አሰፋፈር፣ ኤልሳ ይመለከተው የነበረው የእግዚአብሔር መላእክቶችን። ስለዚህ እግዚአብሔር ተዋጊ ነው ስንል የእግዚአብሔርን ውጊያ የሚያስፈጽሙ መላእክቶች ናቸው። ከነዚህ የማዳን የመላእክት የውጊያ አገልግሎትና ከነቢያት በላይ ኢየሱስ ይበልጣል። ለምን? እነዚህ በሙሉ ያዳኑት ህዝበ እስራኤል ከግብጽ ሊሆን ይችላል፣ ከአሞናውያን እጅ ሊሆን ይችላል፣ ከፈሪዛውያን እጆች ሊሆን ይችላል። ኢየሱስ ክርስቶስ ግን ያዳነን ከኃጢአት እጅ ነው፣ ከኃጢአት ነው። ስለዚህ ማዳኑን ታላቅ ያደርገዋል። ነቢያቶችም እንደገና ደግሞ መላእክቶችም ሊያዩት የሚመኙት መዳን ነው። የአንደኛ ጴጥሮስ ምዕራፍ 1 ከ10 እስከ 12 ይህንን ይጠቅሳል። ለእናንተ ስለሚሰጠው ጸጋ፣ በሌላ አማርኛ እናንተን እግዚአብሔር ከኃጢአት ሊያድንበት ላዘጋጀው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት ይላል። ነቢያቶች ተግተው ይመረምሩ ነበረ፣ ግን ለኛ ነበር የሚናገሩት። ለኛ ይናገሩ ነበር፣ ለኛ ያወሩ ነበረ። በእነርሱም የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድመው ምን እያሉ እየመሰከሩ በምን አይነት ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ይላል። ስለዚህ ነቢያቶች ሊመጣ ያለውን የደህንነት ስራ ያለፈ ስለሆነ የሚናፈቅ ስለሆነ ነቢያቶች ራሱ የሚናፍቁትና ሊያዩት የሚፈልጉትን መዳን ነው እኛ ያገኘ ነው። ስለዚህ መዳኑን ታላቅ ያስባለው በነቢያት የሚናፈቅ በነቢያት አገልግሎት ውስጥ ያልተካተተ በነቢያት ግን የተነገረ እንደሆነ እንመለከታለን። ከዛ በኋላ ሲቀጥል ክፍሉ ምን ይላል? የሰበኩላችሁ ሰዎች ባወሩላችሁ ነገር እናንተን እንጂ ራሳቸው እንዳላገለግሉ ተገለጠላቸው። ይህንም ነገር መላእክት ሊመኙ ሊያዩት ይመኛሉ። መላእክት የሚመኘው
ነቢያት የናፈቁት እኔና እናንተ የገባንበት ታላቅ መዳን በክርስቶስ የተገኘው ድነት የነቢያት ናፍቆት ነው፣ የመላእክት ምኞት ነው። እኔና እናንተ ግን በሕይወት የተገለጠ ነው። ስለዚህ ድነት ትልቅ ከሚያስብለው አንዱ አምላክ መሬት ላይ ወርዶ መፈጸሙ ነው። በሁለተኛ ደረጃ በነቢያትና በመላእክት መካከል የሚናፈቅ መሆኑ ነው። በሶስተኛ ደረጃ ይሄን ድነት ሰው ችላ ካለ እዚሁ ክፍል ላይ ታላቅ ብድራት አለው ወይም ታላቅ ቅጣት አለው። ታላቅ መዳን ብቻ ሳይሆን ታላቅ ቅጣት አለው። ታላቅ ቅጣት አለው። በሶስተኛ ደረጃ ድነትን ታላቅ ያደረገው እግዚአብሔር በልዩ ልዩ ተአምራትና ድንቅ እግዚአብሔር ኮንፈርምድ ያደረገው ነው። በሌላ አማርኛ እግዚአብሔር ይሄ መዳን የኔ መዳን ነው ብሎ የመሰከረለት በምልክትና በድንቅ ያጸናው ነው። የእግዚአብሔር መገለጥ ያለበት ታላቅ መዳን እንደሆነ እነዚህ ሶስቱን እንመለከታለን ማለት ነው። ይሄ የዳነው ድነት በብሉይ ኪዳን ያልነበረ ድነት በአዲስ ኪዳን የተደረገው ድነት ምን አይነት ድነት ነው ስንል ኃጢአት ነው። ብዙ ሰዎች ድነት ሶቶሪያ የሚለውን ቃል ከብዙ ነገር ጋር ይሰፉታል። ሶቶሪያ የሚለው ቃል ከብዙ ነገር ጋር ነው። ሌሎቹ በሙሉ ተረፈ ምርት ናቸው። ዋነኛው ግን ኃጢአት ነው። ሁሉም ሲምፕተሞች ናቸው። ኮዙ ሩቱ ግን ሲን ነው። በዓለም ላይ ላለነው ትልቅ ጥፋት ኃጢአት ነው። ብዙ ጊዜ አማኝ ሆነን እንኳን ራሱ አንድን ነገር የምንተረጎምበት መተርጎሚያ ኃጢአት እንደሆነ አናውቅም። በዓለም ላይ ላለ ኪዮስ ተጠያቂ ሲን ነው። በተለያየ መልኩ ማኒፌስት ሊያደርግ ይችላል። ኮዙ ግን ሲን ነው። ባይ ዴፊኒሽን ኮዙ ሲን ነው። ዓለም ላይ ያለ ፍልስፍና የተለያየ ትርጉም ሊሰጠው ይችላል። እኛ ግን የምንለው ዓለም ላይ ላለው ኪዮስ ተጠያቂው ኃጢአት ነው። ምክንያቱም ከኃጢአት የተነሳ ነው የምድር መረገም፣ በፍጥረት ያለው የሥርዓት መበላሸት፣ የኢኮሎጂ ሊሆን ይችላል፣ የኢንፍራስትራክቸሩ ሊሆን ይችላል። whatever the reason የሰው ልጅ መውደቅ ጋር አብሮ ብዙ ነገር ስለወደቀ ነው። ድነትንም ስንመለከት የሮሜ ጸሐፊ የሚናገረው የፍጥረት ሁሉ ናፍቆት የእግዚአብሔር ልጆችን መገለጥ ይናፍቃል። ስለዚህ የሰው መዳን የፍጥረት ሁሉ ናፍቆት ነው። ለፍጥረት ሁሉ የድነት ናፍቆት እንደሆነ እንመለከታለን ማለት ነው። ስለዚህ ኃጢአት ምንድን ነው? ኃጢአት መጽሐፍ ቅዱሳችን እንደሚናገረው በብሉይ ኪዳንም በአዲስ ኪዳንም ኮመን የሆነ ወርድ አለው። ኮመን የሆነ ወርድ በዕብራይስጥ ቃል ይህንን ቃል ስትመለከቱት ሀታ የሚል ቃል ይወስዳል። በግሪኩ ሃማርቲያ የሚል ቃል ይወስዳል። በእንግሊዘኛ ሚሲንግ ዘ ማርክ የሚል ይወስዳል። በአማርኛ ኢላማን መሳት የሚል ትርጉም ይወስዳል። ስለዚህ ኮመን የሆነው ብዙ ትርጉሞች ነው ያሉት፣ ግን ኮመን ትርጉሙ ኢላማን መሳት ነው። ስለዚህ የሚሳት ኢላማ ካለ ኢላማ አለ ማለት ነው። የተሳተው ሳይሆን ምንድነው የተሳተው? ምንድነው ስታንዳርዱ? ምንድነው ሚስ የተደረገው ጎል ምንድነው ብለን ስናስብ መጽሐፍ ቅዱስ እንደሚነግረን በዘጸአት 19:2 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። ለእስራኤል ልጆች ማህበር ሁሉ እንዲበላቸው እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ስለዚህ ቅድስና የእግዚአብሔር ቅድስና ነው የእግዚአብሔር ስታንዳርድ። ስለዚህ ሚሲንግ ዘ ማርክ ማለት ከእግዚአብሔር ስታንዳርድ ወይም ከእግዚአብሔር ቅድስና በታች መኖር ማለት ነው። ከእግዚአብሔር ቅድስና ሚስ ማድረግ ነው። ስለዚህ ሚስ የተደረገው የእግዚአብሔር ቅድስና ነው። ስለዚህ ይህንን ሁላችንም ልናቅ ይገባል ማለት ነው። ስለዚህ እግዚአብሔር ቅዱስ ሁኑ ሲል በኔ ስታንዳርድ ኑሩ እያለ ነው ማለት ነው። በኔ ስታንዳርድ ኑሩ እያለ ማለት ነው። ስለዚህ ኃጢአትን ኃጢአት የሚባለው ከእግዚአብሔር መስፈርት በታች ሲወርድ ብቻ ነው። ኃጢአትን ኃጢአት የሚያስብለው ከእግዚአብሔር መስፈርት በታች ሲሆን ነው። ሌላ ኢሳይያስ 6:5 ላይ ስንመለከት አንድ ጥቅስ ጠቅሰናል። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቹ በረከሰባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሥ እግዚአብሔርን ስላዩ ጠፍቻለሁ ወየውልኝ አለ። ኢሳይያስ ነብይ ነው፣ ትንቢት የሚናገር ነው፣ ከእግዚአብሔር ወደ ሰው የሚያመጣ ነው። እግዚአብሔርን ባየው ጊዜ ግን ኢሚዲየትሊ ስታንዳርድ ነው ያየው። እግዚአብሔርን በስታንዳርድ ሲመለከተው ከዛ ስታንዳርድ ምን ያህል ዝቅ እንዳለ ሚስ እንዳደረገ አየ ማለት ነው። ስለዚህ ለቅድስና ትልቁ መስፈርት እግዚአብሔርን ማየት ነው ማለት ነው። ሰው እግዚአብሔርን በደንብ ካላወቀ ቅድስናን በደንብ አይረዳም። በሌላ አማርኛ ሰው እግዚአብሔርን ሲያውቅ ነው ኃጢአትን የሚያውቀው። የኃጢአት ፖይንት ኦፍ ሪፈረንሳችን ራሱ እግዚአብሔር ነው። ስለዚህ በፍጥረት መካከል ሰዎች ኃጢአትን ከፍ ባለ መልኩ እንዳይረዱት ያደረገው ከፍ ባለ ዙፋን ላይ እግዚአብሔርን ስላላዩት ነው። ስታንዳርድ ሲያዩ ነው ከምን ስታንዳርድ ወድቀናል የሚሉት። አለበለዚያ ግን ያ ስታንዳርድ እስከሌለ ሰው በሁሉ መስፈሪያ ውስጥ ጻድቅ ነው፣ ራሱን ቅዱስ አድርጎ ሊቆጠር ይችላል። ስለዚህ የመስፈሪያው እግዚአብሔር እንደሆነ እንመለከታለን። ለዚህ ነው መዝሙረኛው ዳዊት በሚናገርበት ሰዓት ላይ በመዝሙር 5:1-4 ላይ እንዲህ ብሎ ተናገረ። ምን ብሎ ነው የተናገረው? አንተም ብቻ በደልኩ አለው። አንተም ብቻ በደልኩ
በፊትም ክፋትን አደረኩ ስለዚህ አንተም ብቻ በደልኩ ካንተ ስታንዳርድ ወደኩ ነው ስለዚህ ኃጢአት ከእግዚአብሔር ስታንዳርድ በታች መኖር ነው ስለዚህ ዳዊት በደለኛ ነኝ ያለው ከእግዚአብሔር ስታንዳርድ በመነሳት ነው ስለዚህ የእግዚአብሔር ስታንዳርድ ሁሌ የኃጢአትን መለኪያችን እሱ ነው ማለት ነው ስለዚህ ይሄ ሰዋዊ ሆኖን መስፈርት መቀሚያ ነው ማለት ነው ብዙ ጊዜ ሰዎች ኃጢአትን የሚረዱት በራሳቸው መስፈሪያ ነው በእግዚአብሔር ፊት ማህተመ ጋንዲንና ናዚ አንድ ናቸው አሁን ይሄ ይከብዳቸዋል ስቅጥጥ ማህተመ ጋንዲ ማለት በጣም መልካም ጥሩ ያረገ ሰው ነው ናዚም ክፉ የሚባል ሰው ነው ሁለቱም ግን በእግዚአብሔር ፊት ኃጢአተኞች ናቸው ለምን የናዚ መስፈሪያ ሰው ሲሆን ክፉ ነው የማህተመ ጋንዲ ሰው ከሆነ መስፈሪያ ጥሩ ነው እግዚአብሔር ግን ናዚንም ማህተመ ጋንዲምን ሁለቱንም ከስታንዳርዱ በታች ስለሆኑ ክፉ ነው የሚላቸው ለምንድን ነው ግን ይሄንንም አንቀበለው መለኪያ ነው ከማን ጋር ተወዳድረን ነው ረጅምና አጭር ስንል ማንን ከማን ጋር አወዳድረን ነው እኛ ሀገር ትልቁ ፎቅ አይ ቲንክ ንግድ ባንክ የሰራው ፎቅ ነው ከንግድ ባንክ ከሰራቸው ፎቅ ወይም ደግሞ ወደ ጊዮን መግቢያ ጋር ካለው ፎቅ አንፃር ተመለከቱ ብዙ ፎቆች ትንሽ ሊባሉ ይችላሉ ከሱ ጋር ተወዳድረው እነዛ ፎቅ ግን ዱባይ ሄደው ቢወዳደሩ ትልቅ አይባሉም ትንሽ ይባላሉ አሁን የምናመዳድረው በሰማያት አልፎ ያለ መለኪያ የሌለው ትልቁ እግዚአብሔር ነው ይሄ እግዚአብሔር መስፈርቱንና መለኪያው ታዲያ ትልቅና የማይታይ እግዚአብሔር መስፈርቱን በምን ገለጠ ብትሉ በሕጉ ወይም በቃሉ ነው የለካው ወይም ስታንዳርዱን ያስቀመጠው ስለዚህ ነው መጽሐፍ ቅዱስ ሲናገር ኃጢአት ማለት የእግዚአብሔርን ሕግ መተላለፍ ነው ያለበት የእግዚአብሔር ስታንዳርድን ለማሳየት እንደሆነ እንመለከታለን ከዚህ ጋር በተያያዙ ብዙ ቃላቶች አሉ ስለዚህ ሁሉ ኃጢአት ሰርተዋል ይልና የእግዚአብሔር ክብር ጎሏቸዋል ስለዚህ ሰውን ኃጢአተኛ ያደረገው ከእግዚአብሔር ክብር ጋር ሲነጻጸር ነው ስለዚህ ሁሉም ነው ኃጢአተኛ ለምን ከእግዚአብሔር ቅዱሱ ጋር ሲወዳደር የሮሜ 3:23 ሐሳብ ይሄን ነው ስለዚህ ይሄንን እንመለከታለን ሌላ በትውልድ መካከል ብዙ አይነት መስፈሪያዎች አሉ እነዚህ መስፈሪያዎች ብናቅም ባናቅም ስናቆም ሳናቆም ሁሉ ጊዜ በትውልድ መካከል መስፈሪያ አሉ በጣም ደስ የሚለኝ ቃል የዮሐንስ መልእክት ነው የዮሐንስ መልእክት ኃጢአት የለብንም የሚል መልእክት ነው ዮሐንስ መልእክት ላይ ምንድነው ነው የሚሉት ኃጢአት የለብንም እነማን ነው ኃጢአት የለብንም የሚሉት በኤፌሶን የምንመለከታቸው ሰዎች ኃጢአት የለብንም የሚል መስፈርት ይይዘዋል ቀጥታ ዮሐንስ መልእክቱ ሲጀመር አንደኛ ዮሐንስ ምዕራፍ 1 ከ1 እስከ 3 ላይ ህብረት እንዲኖራቸው ከጠራቸው በኋላ ቁጥር 5 ላይ እንዲህ የሚል ቃል ተጠቅሟል ምን የሚል ቃል ተጠቀመ ከርሱ የሰማናት ለእናንተ የምንነግራችሁ መልእክት እግዚአብሔር ብርሃን ነው በእርሱ ዘንድ ምን የለም አልሰማውኝም እግዚአብሔር ምንድነው በእርሱ ዘንድ ምን የለም እግዚአብሔር ምንድነው በእርሱ ዘንድ ምን የለም ስለዚህ በዘመኑ ለነበረው ችግር መስፈርት ነው ያስቀመጠው በዘመኑ ለነበረው ችግር መስፈርት ለማስቀመጥ ለምን ተገደደ ብትሉ ሰዎች ኖስቲሲዝም በሚባለው ፍልስፍና ውስጥ ኖስቲሲዝም ማለት ኖስቲክ ወይም የሰው ችግር ዕውቀት እንጂ የሰው ችግር ኃጢአት አይደለም ብሎ የሚያምን ትምህርት ነው ለመጀመሪያ ጊዜ ይሄን ፍልስፍና የቀመረው እነ ፕላቶ ናቸው እነ ሶክራቶስ ዘመን ላይ የተቀመረ ቀምር ነው ስለዚህ በዛ ዘመን ላይ የሰው ልጅ ችግር የዕውቀት እጥረት እንጂ ኃጢአት ችግሩ አይደለም ብለው ያምኑ ነበር ስለዚህ ዮሐንስ መልእክቱን ሲጽፍ አንድ ነገር ተናገረ እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለችም ስለዚህ ዕውቀትን እንደ ብርሃን አይደለም ይቀጥሩት እሱ ደግሞ ጽድቅን እንደ ብርሃን ሲያስቀምጥ እንመለከታለን ኃጢአትን እንደ ጨለማ ሲያስቀምጥ እንመለከታለን መጽሐፍ ቅዱስ ላይ ብርሃንን በተመለከተ ለሶስት ዓላማ ውሏል አንደኛ ለመገለጥ ውሏል እግዚአብሔር ሊታይ በማይችል ብርሃን ውስጥ ለዘላለም ይኖራል ስለዚህ ብርሃን መገለጥን የሚያሳይ ነው በሁለተኛ ብርሃን ለቃል ፍቺ ውሏል ቃል ለእግሮቼ መብራት ናቸው ሲል መጽሐፍ ቅዱስ ይናገራል በሶስተኛ ለእግዚአብሔር ሆሊነስ ውሏል በዚህ ክፍል አውድ መሰረት የቃልንም የዕውቀትንም ሳይሆን እየተናገረ ያለው የእግዚአብሔርን ማግኒፊሰንት የሆነ ዩኒክነስ ወይም ደግሞ የእግዚአብሔርን ቅድስና ነው የሚያሳየው እግዚአብሔር ቅዱስ ነው በእርሱ ዘንድ ኃጢአት የለም ማለት ነው እግዚአብሔር ብርሃን ነው ጨለማ የለም እንደ ዮሐንስ አውድ መሰረት እግዚአብሔር ምንድነው ማለት ነው እግዚአብሔር ቅዱስ ነው በእርሱ ዘንድ ኃጢአት የለም ማለት ነው ከዛ ክፍሉ ሲጀምር ይሄን ከተናገረ በኋላ ለኖስቲክ ክሌሞች ምን ብሎ ነው የሚናገረው ሲናገር በዚህ ክሌማቸው ላይ ምን ብሎ ይናገራል ሲናገር ዝቅ ብላችሁ ስትመለከቱት ክፍሉን አንድ ክፍሉን ላንበበላችሁ አንደኛ ዮሐንስ ቁጥር 7 ላይ አንድ ቃል ተመለከታላችሁ በትክክል ክፍሉን ለመጥቀስ
ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም ኢየሱስ ክርስቶስ ካለ በኋላ ቁጥር 6 ኃጢአት የለብንም ብንል፣ አያችሁ ችግራቸው ምንድነው? ኃጢአት የለብንም ነው የሚሉት። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነት በእኛ ውስጥ የለም። ኃጢአታችንን ብንናዘዝ፣ በሌላ አማርኛ ኃጢአት መናዘዝ ማለት ምን ማለት ነው ብላችሁ ስታስቡ እዚህ ክፍል ላይ መናዘዝ ማለት ሆሞሎጊያ ማለት ነው። ሆሞ ማለት አንድ አይነት፣ ሎጊያ ወይም ሎጎስ መናገር ማለት ነው። እግዚአብሔር ኃጢአት ያለውን ኃጢአት ብንል የሚል ትርጉም ነው ያለው። ብዙ ሰዎች ለምን እንዳልዳኑ ታውቃላችሁ? ብዙ ሰዎች የእግዚአብሔር የብርሃን እጥረት ስላለባቸው ነው። ብርሃን ሲበራ ግን ሰው የመጀመሪያ የሚያውቀው ሲነር መሆኑን ነው፣ ኃጢአተኛ መሆኑን ነው፣ ከእግዚአብሔር ስታንዳርድ የማይበቃ መሆኑን ነው። ስለዚህ ወደ ምን ይሮጣል? ወደ እግዚአብሔር ይሮጣል፣ ለድነት ይሮጣል። ስለዚህ መጽሐፍ ቅዱሳችን ይህንን ነገር ይነግረናል ማለት ነው። ስለዚህ ኃጢአትን በተመለከተ ይህንንም ክፍል የሚነግረን ይህንን እንደሆነ እንመለከታለን። ሌላ ኃጢአትን በተመለከተ ኃጢአት የት ነው የተፈጠረው ብለናል? ኤንጀሊክ ሪሊም ነው ብለናል። መጽሐፍ ቅዱስ የመጀመሪያው ኃጢአት ምንድነው ብለናል? ፕራይድ ነው ወይም ትዕቢት ነው ብለናል። ትዕቢት ማለት ምን ማለት ነው ብለን ስናስብ ያለ እግዚአብሔር የመኖር የህይወት ስርዓትን መዘርጋት ነው። ኢንዲፔንደንት መሆን ማለት ነው። ስለዚህ የመጀመሪያው ኃጢአት ግለኛና በራስ መብቃት ነው። ኢንዲፔንደንት መሆን፣ ለራስ በራስ መወሰን የመጀመሪያው ፕራይድ ማለት እሱ ነው። ትዕቢት የሚለው ቃል እሱ ነው። በዚህም ምክንያት ይሄ ኃጢአት ወደ ሰው ዓለም እንደገባ ሰውን በእውቀት አማካይነት ኢንዲፔንደንትና ፕራይድ በሰው ዓለም ላይ እንደገባ እንመለከታለን። በኃጢአት ምክንያት ሞት እንደገባ። ስለዚህ ኢንሄሪትድ አንሴስተራል ኦሪጂናል ሲን ምናምን የሚሏቸው ነገሮች እዚህ ላይ ያሉ። ግን አንድ በጣም እርግጠኛ ምን ሆነው የሰው ልጅ በአዳም ኃጢአት ምክንያት ሙትም ሆኗል፣ ኃጢአተኛም ሆኗል። ያስማማናል። ለምን እንደ ሮሜ 5:12 ብቻ ሳይሆን እንደ ሮሜ 5:18ም ትርጉም መሰረት ሁለቱ ችግሮች አሉ። ይሄንን በይበልጥ መማር ከፈለጋችሁ ሃማርቲያን ሲንንና ሰውን ኃጢአትንና ሰውን በማስተምርበት ክላስ ውስጥ እነዚህን እንመለከታለን። ለዚህ ክላስ ግን ይሄ በቂ ነው። ሰው ኃጢአተኛ ሆነ፣ ኢየሱስ ክርስቶስ ሰውን ከኃጢአት ለማዳን መጣ ማለት ነው። ስለዚህ ሰው በኃጢአት እየጠለቀ እንደሚሄድ ምልክቱ ምንድነው ብለን ብናስብ ወይም በምን ምልክት ይገለጣል ብትሉ ሰው ግለኛና በራሱ መብቃትን እያዳበረ እንዲሄድ ያደርገዋል። ኃጢአት ይሄንን ነው ያመጣው። ዓለማችን በተለያየ ዘመናት ቀመር ውስጥ ትጠራለች። በተለይ ሶስቱ ዓለማት ወይም ሶስቱ ዘመናት ዋነኞች ናቸው። ቅድመ ዘመናዊነት፣ ዘመናዊነትና ድህረ ዘመናዊነት። አሁን ያለንበት ድህረ ዘመናዊ ወይም ፖስት ሞደርኒዝም ይባላል። በድህረ ዘመናዊነት ውስጥ የምናያቸው ነገሮች ሰዎች ሁሉ አማኞች ናቸው። የሚያምኑት እግዚአብሔርን ይሁን አይሁን፣ ትክክለኛ እምነት ይመኑ አይመኑ፣ በቅድመ ዘመናዊነት ውስጥ ሰዎች አማኞች ናቸው። የሚያምኑት ኦብጀክት አላቸው፣ ከራሳቸው ውጪ ሌላ ነገር ያምናሉ። ስለዚህ ማህበረሰቡ ብዙ የተዛባ አይደለም። ፈሪሃ እግዚአብሔር አለው። የሚፈራው እግዚአብሔር ትክክለኛው እግዚአብሔር ነው አይደለም የሚለውን ትተነው ማለት ነው። ጣዖትም ይሁን ምንም ይሁን ኦብጀክቲቭ የሆነ ወርሺፕ አለው። ስለዚህ ያ ማህበረሰብ የሚገለጠው አምላኪ ማህበረሰብ በመባል ይታወቃል። ከዛ በኋላ ግን የነ ቶማስ አኩናስ መነሳት ወይም የሪዝን ዘመን ወይም የምክንያታዊ ዘመን የምንለው የኋለኛው ዘመን ወይም ዘመናዊነት ሞደርኒዝም የገባበትን ዘመን በመታጠኑበት ሰዓት ላይ ሰዎች አንድ ነገር አረጉት። እግዚአብሔርን ሩቅ ወሰዱትና ይሄንን የምናየውን ዓለም የፈጠረ አንድ ኮዝ አለ። እግዚአብሔር ይሁን አይሁን አይታወቅም። ግን እነ ቶማስ አኩናስ ያሉት አንድ ነገር ነው። ሃይማኖት የሚባለውን ነገር ከላያችሁ ላይ ያስወግዱ፣ መገዛት፣ ማምለክ፣ ዲቮሽን የሚባለውን ተዉት። ስለዚህ ምን አደረጉት? እግዚአብሔርን ላይ አንጠልጥለው ከሰው ኑሮ አወጡት። ይሄ ተአምር የሚያደርገው ባህር የሚከፍለው የሚፈውሰው የሰው በኋቃ የሚባርከውን አምላክ ለጠሉት ማለት ነው። ስለዚህ ለነሱ አምላክ ማለት ሩቅ ያለ በጓዳ የማይገባ ኑሮ የማይፈውስ ቤትን የማይሰራ ጓዳ ላይ የማይገኝ አምላክ አድርገው ነጠሉት። ያ ዘመን ሰው አምላክ የሆነበት ዘመን ነው። ከማምለክ ወደም ራስን ወደ ማምለክ መጣ። ሰውን የነገሮች መፍትሄ ማድረግ ጀመረ። የሚያየውን የሚዳሰሰውንና የሚሰማውን ከአምስቱ የስሜት ሕዋሳቶች ውጪ እንዳያይ ያደረገ። ስለዚህ ሰው ብላይንድ ሆነ። ዲዘርን ማድረግ አቃተው። እግዚአብሔርን ሊመለከተው በማይችልበት ብላይንድነስ ውስጥ ሰው ገባ። እግዚአብሔር ዛሬ አይኖቻችሁን ይክፈተው፣ አይኖቻችሁ ይብሩ፣ እግዚአብሔርን ማየት እንድትችሉ ይርዳችሁ። ምክንያቱም ይሄ ዓለም ኮምፕሬንድ የሚደረገው መፍትሄ የሚፈታው ብሪዚንግ ካፓሲቲ ብቻ አይደለም፣ በአምስቱ የስሜት ሕዋሳት ብቻ አይደለም። የሚታየው ዓለም ገቨርን የሚያደርገው የማይታየው ዓለም ነው። ይህንን ዓለም የሚመራው የሚታየው ዓለም አይደለም። የሚታየው ዓለም ቴሌቪዥን ነው፣ የማይታየው ዓለም ስቱዲዮ ነው።
ከማይታየው ዓለም ወደ የሚታየው ዓለም ነው የሚሰራው። ለዚህ ነው ጳውሎስ የማይታየው ነው የሚታየው ጊዜው ነው፣ የማይታየው መከራንም ሲናገር የምታዩት መከራ ጊዜያዊ ነው እንደዚህ ያለ የሚናገርበት ምክንያት ይሄ ዓለም በማይታየው ዓለም ነው የሚገዛው። ስለዚህ የማይታየውን ዓለም ነጠሉት ማለት ነው። የሚታየውን ዓለም ብቻ የሰዎች ጋድ ዓለም አረጉት። ስለዚህ በፖስትሌት በትዌረም ሰዎች በሰሩት ሳይንሳዊ መረጃ የማያልፍ ነገር በሙሉ ዲስኳሊፋይድ አደረገ። ስለዚህ ሰው የራሱ ጌታ ሆነ። ስለዚህ ኃጢአት የሚባለው መረጃ በዘመናዊነት ትርጉሙን አጣ። በዛኛው ሃይማኖት ሲበላው በዚህኛው ዘመናዊነት በላው። በፖስት ሞደርኒዝም ውስጥ ግን ሪላቲቪዝም ወይም ደግሞ አንጻራዊነት ነው። አብሶሉት የሆነ ትሩዝ አይቀበልም። ኤቭሪቲንግ ኢዝ ነቲንግዝም ነቲንግ ነው። በቃ ኤቭሪቲንግ ነቲንግ ነው። ምንም ነገር ምንም ትርጉም የለውም ብሎ የሚያምን ነው ይሄ ፖስት ሞደርኒዝም። ለዚህ ነው በፖስት ሞደርኒዝም ውስጥ ኃጢአት ማለት ሪላቲቭ ነው። ለአንድ ሀገር ኃጢአት የሆነ ለሌላው ነገር ኃጢአት አይደለም። ስለዚህ የመስፈርት ስታንዳርድ ስህተት ስላለ ሰዎች ኃጢአትን ስለማያውቁ ወደ ሳልቬሽን መምጣት አይችሉም። ሰው ኃጢአትን ካላወቀ ለድነቱ ሊሰራ አይችልም። ምክንያቱም ሰው መታመሙን ካላወቀ መድኃኒት እንደማይፈልግ ሁሉ ነፃ ትወጣለህ ብትለው ከምን ብሎ ሊጠይቅ ይችላል። ከእንዲህ ውጪ ይሄ ምክንያቱም ለሰው ልጅ አርነት የሚለው የሚኖርንበትን ይሄን የፖስት ሞደርኒዝም ነው። ስለዚህ በፖስት ሞደርኒዝም ውስጥ ኃጢአትን መስበክ ትክክል ነው። ኃጢአት ምን እንደሆነ ሰው ዲፋይን ማድረግ አለበት። ስለዚህ ስታንዳርድ አለ። የኃጢአት መስፈሪያ ሰው እጅ የለም። ባህላዊ መስፈሪያዎች በሙሉ ልክ አይደሉም። ስታንዳርዱ እግዚአብሔር ነው። የቅድስና መለኪያ ማን ነው? እኔና እናንተ ተስማምተን ይሄ ልክ ነው የምንለው ይሄ ልክ አይደለም የምንለው አይደለም። እሱ ቅዱስ እንደሆነ አያችሁ፣ መለኪያውን ወሰደው። እንደኔ ሁኑ። ስለዚህ የቅድስና መስፈርት ራሱ እግዚአብሔር እንደሆነ እንመለከታለን ማለት ነው። የጌታ ስም ብሩክ ይሁን። ስለዚህ ኃጢአት ምን አመጣ ብትሉ ኢንዲፔንደንት ማለት ወይም ግለኛ በራስ መብቃት ማለት ምን ማለት ነው? ዲታችመንት፣ ሞትን አፈራ ማለት ነው። ሞት ማለት ያለ እግዚአብሔር የምንኖርበት ስርዓት እንጂ ማብቃት አይደለም። በበደልና በኃጢአት ምን ነበራችሁ? ሙታን ነበራችሁ። አየር ላይ ለሚሰራው አለቃ ፍቃድ ስልጣን የስጋችሁንና የስሜታችሁን ፍላጎት እያደረጋችሁ ኖራችሁበት ብሎ የሚነግረን የኤፌሶን መጽሐፍ ምዕራፍ 2 እሱ ነው። ስለዚህ በኃጢአት ምክንያት የመጣው ሞት ነው። ደሞዝ ነው። ባይዘበይ የኃጢአት ደሞዝ ሞት ነው። ሞትን ይዞ የመጣው ኃጢአት ነው። ኃጢአት ማለት መለየት ማን ነው? ሞት ማለት መለየት ማለት ነው። ኃጢአት ስታንዳርድ መሳት ነው። ሞት ደግሞ መለየት ማለት ነው። ኢንዲፔንደንት መሆን ማለት ነው። ስለዚህ ምን አይነት ሞትን ሰው መሞት ጀመረ? አካላዊ ሞት፣ መንፈሳዊ ሞት፣ የዘላለም ሞት። እነዚህ ሶስቱ ሞቶች በዓለም ላይ እንዳሉ እንመለከታለን። የሞት ስርዓትም በዓለም እየሰራ ነው። የሞትና የኃጢአት ህግ ነው ይህንን ዓለም አሁን እያስተዳደራት ያለው። የኃጢአትና የሞት ህግ እንደሚሰራ ለማወቅ ከፈለጋችሁ ከዚህ ስትወጡ አበባ ማየት ነው። ትናንት ያያችሁት አበባ የሚቀጥለው ሳምንት ስትመጡ ጠውልጓል። ለምን? ዓለም ላይ እየሰራ ያለው የሞት ህግ ነው። የሞትን ህግ ማን አመጣው? ኃጢአት። ስለዚህ ኃጢአት አለ። አዎ። በምን አወቀን? ሞት እየሰራ ነው። ሞት እየሰራ ነው። እግዚአብሔር ኦቶር ኦፍ ላይፍ ነው። ለሚሞተው ሰውነታችን ህይወትን ይሰጣል። እግዚአብሔር ባለበት ሁሉ ጊዜ የህይወት አምላክ ነው። እግዚአብሔር ህይወትን የሚሰጥ አምላክ ነው። ስለዚህ ሞት በኃጢአት ምክንያት የመጣ ቅጣትም ብቻ ሳይሆን ኮንሲኩዌንስም ነው። ኮንሲኩዌንስ ነው። ምክንያቱም የህይወት አብሰንስ ከህይወት የመለየት ውጤት ነው ሞት። ለምሳሌ ጨለማ የብርሃን እጥረት እንደሆነ ሁሉ ሞት የህይወት እጥረት ነው። ስለዚህ ኃጢአትን በተመለከተ ሁልጊዜ በህይወታችን ውስጥ የኃጢአት ቁጣ በክርስቶስ ተሰብሮልናል። የኃጢአት ኃይል ግን በብርሃኑ ይበላል። ኃጢአት የለሽ ግን በትንሣኤ ወደፊት ይጠብቀናል። ሁልጊዜ ግን ስትሮንግ ሲን እንዳይገዛን ኃጢአት እንዳይሰለጥንብን ግን ሁልጊዜ ይህሉናው ወደ እግዚአብሔር የመጠጋት ህይወት ካለን ኃጢአት በእኛ ህይወት ውስጥ መሰልጠን አይችልም። ለምን? ሁልጊዜ መስቀሉንና የትንሣኤው ህይወት በህይወታችን እየሰራ ስለሚሄድ። ክብር ለኢየሱስ ይሁን። ስለዚህ መጽሐፍ ቅዱስ ኢንኪውር ለማድረግ ኃጢአትን ኢንኪውር ለማድረግ የሰጠን ነገር አለ። ሁልጊዜ በአንዱ አዳም ምክንያት ኃጢአትን እግዚአብሔር ዲል አድርጓል የሚለው የትኛውን ኃጢአት ነው? በአዳም የመጣውን በአዳም ሽሮታል። በአዳም የመጣ ኃጢአት በክርስቶስ ከተሻረ፣ በኋለኛው አዳም ከተሻረ፣ ታዲያ የሰው ልጆች ኢየሱስ ክርስቶስን እንዲቀበሉ ለምን አስፈለገ? ክርስቶስን ለማይቀበሉ ሰዎች ቅጣት ምን አመጣው ብላችሁ ስትመለከቱ፣ ምክንያቱም መጽሐፍ ቅዱሳችን ላይ ኃጢአትን ሲናገር
ሲንን እንደ ድርጊት እንደ ኃጢአት እንደ ድርጊትን ያወራል፣ ኃጢአትን ደግሞ እንደ ናውን ያወራዋል። ስለዚህ ሁላችንም ከአዳም በመወለድ የመጣብንን በክርስቶስ ኢየሱስ ያለኛ ተወግዷል። ግን ሁላችንም ኤጅ ኦፍ አካውንታቢሊቲ ለተጠያቂነት በምንመጣበት ሰዓት ላይ ፐርሰናል የሆነውን ሲን ግን ክርስቶስን በመቀበል በክርስቶስ በማመን ነው ከዚህ የምናመልጠው። ስለዚህ እምነት ያስፈልገው ምክንያት ይሄ ነው። ስለዚህ አንሴስተሪያል ዌስተርን ኢስተርን የሚለው በዚህ ነው ሁለቱ መታረቅ ያለበት እንጂ ወደዛም ወደዚህ መለጠጥ። ምክንያቱም ወደዛ ከለጠጥ ነው ዩኒቨርሳሊስት ነው የምንሆነው። ያለኛ በአዳም ያለኛ ምናምን ካላችሁ ዩኒቨርሳሊዝም ነው። ኢየሱስም አያስፈልግም። አሁን ምን እንደምትማሩ ልክ አይደለም እንዲህ ያላችሁ ነው የምትሄዱ። ወይ ዩኒቨርሳሊዝም is wrong። at the same time ደግሞ ሄዳችሁ ስትመለከቱ ወደዛ ጥግ ደግሞ ሄዳችሁ ስትመለከቱ ሰው ምርጫ አለው። የሰው ምርጫ ደግሞ ከመጠን በላይ ተለጥጦ መሆን የለበትም። ምክንያቱም በዛኛው ስንመጣ በዛኛው ክለብ በምንመጣበት ሰዓት ላይ እንደ እግር ኳስ አስቡት። እግር ኳስ ውስጥ እግር ኳስ በምንጫወትበት ሰዓት ላይ ለምሳሌ በእግር ኳስ ተጫዋች ውስጥ 8 ቁጥሩ ማኖ ቢነካ ቡድኑ ነው የሚቀጣው። የቡድን ቅጣት አለ። ማኖ የነካው ሰውዬ ብቻውን አይቀጣም። ማኖ የነካው ሰውዬ ሽንፈት የቡድን ሽንፈት ነው። የአዳም ሽንፈት የሁላችንም ሽንፈት ሆኗል። የአዳም ውድቀት የሁላችንም ውድቀት ሆኗል። ስለዚህ በአዳም ምክንያት ሞት ታማሚዎች ሆነናል። ይህ ህመም ቶታል ዲፕራቪቲ ነው ምናምን የሚል ደግሞ ራሱን የቻለ ዲቴል ነገር አለው። እነዚህን ትምህርት ቤት እንማራለን። ብቻ ኢየሱስ ክርስቶስ ከኃጢአት ያድናል። ገብቶናል? ኢየሱስ ከምን ያድናል? ምክንያቱም የዚህም እጥረት ስለሌለ አይደለም። ይሄንንም እናወራለን፣ እዛ ክፍል እናወራለን። ለጉባኤ የሚመጠን ስላልሆነ ኢየሱስ ክርስቶስ ከኃጢአት ያድናል ብለን ስንናገር ከኃጢአት እኛን ያዳነበት ገንዘብ ምን ይባላል ብትሉ ደሙን ገላጭ የሆነው ቃል ምንድነው? መዋጀት የሚለው ቃል በብሉይ ኪዳን ስር ያለው ቃል ነው። አዲስ ኪዳን ላይ ጳውሎስ ያመጣው ቃል አይደለም። መዋጀት የሚለው ለመጀመሪያ ጊዜ ጥቅም ላይ የዋለው እግዚአብሔር በዘፍጥረት መጽሐፍ በዘጸአት በዘሁልቅና በዘሌዋውያን እግዚአብሔር ለሙሴ በሰጠው ድንጋጌ መሰረት ሪዴምፕሽን ወይም መዋጀት እግዚአብሔር የደነገገው ስርዓት ነው። በብሉይ ኪዳን የመዋጀት ኮንሰፕት ውስጥ 3 ነገሮች አሉ። አንደኛው ዋርሳ የሚለው ቃል አለ። በኪንስማን ሪዲመር በቦኤዝና በማን መካከል በሩት ክለሳ ስለሆነ ነው ቶሎ የሚሄደው። በሩትና በማን መካከል በቦኤዝ መካከል ያለውን ዋርሳ የሚለው ቃል ጋአል የሚለው የዕብራይስጥ ቃል ዋርሳ የሚል ቃል ይወስዳል። ዋርሳነት ሁሉ ጊዜ ምን ይፈልጋል? ዝምድናን ይፈልጋል። ቦኤዝ ሩትን ለመዋጀት ምን መሆን አለበት? ዘመድ መሆን አለበት። ስለዚህ ነው ኢየሱስ ክርስቶስ ዘመዳችን ሆኖ የተገኘው። ስለዚህ ነው ኢየሱስ ክርስቶስ ስጋን የለበሰው። ስለዚህ ነው ኢየሱስ ክርስቶስ ወደ ምድር የመጣው። ጋአል የሚለው ቃል ይሄንን ያሳያል። ሁለተኛ ቃል ፓይዳ የሚለው ቃል እንመለከታለን። ምትክነት ይፈልጋል። ሁለተኛው ቃል ምትክ የሚለው ነው። ይሄ ደግሞ ቮለንተርሊ በፍቃደኝነት ምትክ የሚሆን ሰው ይፈልጋል። መጽሐፍ ቅዱሳችን ላይ በኩር የሆነው እንስሳ የኔ ነው ይላል እግዚአብሔር። በኩር እንስሳ የኔ ነው፣ በኩር የሆነውም ሰው የኔ ነው። በኩር የሆነው ሰው ለኔ ይገባል አለ እግዚአብሔር። ግን በኩር ለሆነው ሰው ምትክ የሚሆነው በኩር የሆነውን እንስሳ ለኔ ይዘት መጣል ይላል። ምትክነት። በሶስተኛ ካፋር የሚል ቃል ይወስዳል መዋጀትን ለማሳየት። ካፋር የሚለው ቃል ካሳ የሚል ቃል። መዋጀት ውስጥ ምትክ ብቻ አይደለም ያለው። ምን አለ? ካሳ አለ፣ የሚከፈል ክፍያ አለ። ስለዚህ ኢየሱስ ክርስቶስ ይሄንን ሆኖ ነው እኔና እናንተን ያዳነን። ባይ ዘ ወይ ይሄ ትምህርት የመዋጀት ትምህርት የዳንበትን ድነት የተከፈለውን ክፍያ የሚያሳይ ብቻ አይደለም። ይሄ መዋጀት የሚለው ትምህርት በደንብ እየገባን ሲመጣ ሁሉ ጊዜ የቅድስናችንም መሰረት ነው። የቅድስናችንም መሰረት ነው። እንደገና የሚመጣውን ተስፋችን የተመሰረተው እዚህ ነው። ለምን? ዳውን ፔመንት ተከፍሏል። የምን ክፍያ? ኃጢአት የለሽ ህይወት እንድንኖር ክፍያው ተከፍሏል። ስለዚህ ምን እንጠብቃለን? አዲስ ሰውነት። ከተከፈለው ክፍያ የተነሳ ምንን እንጠብቃለን? አዲስ የማይበሰብስ ሰውነት፣ የማይበሰብስ ስጋ። በዚህ ድንኳን ውስጥ የምንኖርበት ጊዜ እንደሚያበቃ ተስፋ እናደርጋለን። ምንን ስናስብ? መዋጀት። ለምን? ክፍያው ተከፍሏል። የሚሞተው በማይሞተው ሊዋጥ፣ ሞት ሊዋጥ ዋጋው ተከፍሏል። ኢየሱስ ክርስቶስ በመስቀል ላይ ዋጋውን ከፍሎት ሄዷል። ስለዚህ ወደፊት የምንጠብቀው የቤዛነትና የመዋጀት ተስፋ አለን። አዎ፣ የሰውነት ቤዛነትን
ክፍሉ ነው የሚያወራው። የሮሜ ጻፍ የሰውነት ቤዛነትን እየተጠባበቀን ስለሚል የምንጠባበቀው የቤዛነት ሐሳብ አለ። እንደገና በማወቅ ደግሞ የምንቀደስበት የቤዛነት ትምህርት አለ። ምንድነው እሱ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። the sold out life በዋጋ ከተገዛችሁ የራሳችሁ አይደላችሁ። ምንድነው? አንደኛ ቆሮንቶስ ምዕራፍ 6 ላይ ይሄንን ለማንሳት ለምንድነው የፈለገው ጻፊው ጳውሎስ? ይሄንን ክፍል ለምን አነሳው ብላችሁ ብታስቡ ለአንድ ዓላማ ነው ያነሳው። ያነሳበት ዓላማ ሰውነት ለጌታ ነው የሚል ትምህርት ነው። ለምን? ምግብ ለሆድ ነው፣ ሆድም ለምግብ ነው። ሁለቱንም እግዚአብሔር ያጠፋቸዋል። ብዙ ቅዱሳኖች ይሄንን በስተት እንጠቅሳለን። ይሄ የጳውሎስ ጥቅስ አይደለም። ይሄ የመጽሐፍ ቅዱስ ጥቅስ አይደለም። ቆሮንቶሶች የጠቀሱት ጥቅስ ነው። በትምህርት ጥቅስ ነው መቀመጥ ያለበት። ኦሪጂናል ቴክስቶች የሚያሳዩት አንደር ኮቴሽን የተቀመጠ ቃል። ምግብ ለሆድ ነው፣ ሆድም ለምግብ ነው፣ ሁለቱንም ያጠፋቸዋል። ስለዚህ በሰውነት የፈለግከውን አድርግ። ዝሙት ብትሰራበት፣ አመጽ ብትሰራበት፣ ብትሳደብበት፣ የፈለግከውን ብታደርግ ጠፊ ነው። በጠፊ ሰውነት የፈለግከውን አድርግ የሚል ፍልስፍና ነበር። ጳውሎስ እንዲህ አላቸው፣ በዋጋ ተገዝታችኋል። በሌላ አማርኛ ሰውነት የጌታ ነው። ሰውነት የእግዚአብሔር ቤተ መቅደስ ተደርጓል። ሰውነት የእግዚአብሔር መንፈስ ማደሪያ ተደርጓል ካለ በኋላ መጨረሻ ላይ የሚናገረው ቃል በዋጋ ተገዝቷል። በሌላ አማርኛ በዋጋ የተገዛ ነገር የእናንተ አይደለም። ሶልድ አውት ተደርጋችኋል። ሊብሬ ዞሯል። እንደው ሊብሬያችሁ ቢታይ ወይም ካርታችሁ ቢታይ ፎቶው ኢየሱስ ነው ያለው። ሃሌሉያ። ስለዚህ የቅድስና በመዋጀት መሰረት ቅድስና ለመለማመድ የተሸጠ ህይወት ነው። እኔ አልኖርም ክርስቶስ በእኔ ይኖራል የቤዛነት ትምህርት ናቸው እነዚህ በሙሉ። ክርስቶስ በእኔ ይኖራል፣ ተዋጅቻለሁ፣ በዋጋ ተገዝቻለሁ። ስለዚህ አሁን እንዴት ነው የቅድስናን ህይወት የምንለማመደው ብትሉ የተገዛችሁበትን ዋጋ ያወቃችሁለት ርካሽ ሆናችሁበት መንደር አትገኙ። አሁን እሱ ነው መጠቅለያው፣ እሱ ነው የተገዛችሁበትን the higher value of blood ስታውቁ ብለዱ የሌለበት ስፍራ እናንተ አትገኙ። ርካሽ የሆነበት መንደር ሰው መገኘት አይፈልግም። የሚዘጓችሁ ሰዎች መካከል ወይም ሚስአንደርስታንድ ያደርጓችሁ ሰዎች ወይ ምናምን መገኘት አንዳንድ ጊዜ ሳይኮሎጂካሊ አትፈልጉም አይደለ? አዎ ልክ እንደዛ እንደማለት ነው። ሰይጣን መንደር ርካሽ ነን፣ ኢየሱስ መንደር ክቡር ነን። ምክንያቱም እግዚአብሔር እኔና እናንተን የራሱ ያደረገበት ዋጋችን ነው። መዋጀት እዛው ላይ ነው ቅድስናም የሚሰራው። ድነት ብቻ አይደለም ቅድስና፣ ተስፋችንም እዚሁ ላይ ነው የሚመሰረተው። ይኸውላችሁ የድነታችን ኮምፖነንትና ትምህርቶች ዋነኛ ትምህርቶች ላይ ድነታችን ብቻ አይደለም የሚሰፋው፣ ቅድስናችን ነው። ወንጌል ነው። ለቅድስና ራሱ አጥብቀን መረዳት ያለብን ወንጌል። ጳውሎስ በአንዳንድ ቦታ ላይ ኢፌክት ኦፍ ሲንን ሰብኳል፣ ግን በአብዛኛው የሚሰብከው ግን እሱን ነው። አንደኛ ቆሮንቶስ ምዕራፍ 6 ላይ ኃጢአት በመስራታቸው ሊመጣ የሚችለውን ነገር መዘርዘር ይችላል። ኃጢአት ባሪየር ነው። ባይ ዘ ወይ ኃጢአት አሁን ብዙ ሰው መሳሳት የሌለበትም። ኢየሱስ ክርስቶስ በደሙ ኃጢአታችንን ይቅር ብሏል ማለት ኃጢአት ግን ይቅር ብሎናል ማለት አይደለም። ይህንን ሰው ማወዛገብ የለበትም። ኢየሱስ ኃጢአታችንን ይቅር ብሏል ማለት ወይም ከእግዚአብሔር ቁጣ ድነናል ማለት ኃጢአት ዛሬም ቢመጣ በእኛ ህይወት ውስጥ ኢፌክት የለውም የሚል ትርጉም ግን የለውም። ይህንን ማወዛገብ ሰው የለበትም። ምን ያደርጋል? ኃጢአት ኢንዲፔንደንት ያደርጋል። ለዚህ እኮ ነው ሰዎች በጠለቀ የኃጢአት ልምምድ ውስጥ ያሉት ፕሬዘንስ ውስጥ መቆየት አይችሉም፣ ህልውና ውስጥ መቆየት አይችሉም። ለመንፈሳዊ ነገር አፕታይት የላቸውም። ለምን? ሲን ኢዝ አ ባሪየር አይደለም? አዎ በጌታ በኢየሱስ ክርስቶስ ያሁኑ የወደፊቱ ኃጢአታችን ተሰርዋል። አዎ ስለዚህ ምን ማለት ነው? እሱ እግዚአብሔር እኔ አልቆጣም ማለት ነው። ምን ማለት ነው? ለዘላለም ከኔ ጋር የምትኖርበትን ሴኩር አድርጌያለሁ ብሏል። ኃጢአትስ ይቅር አላለን። በዚህ ምድር ላይ የኃጢአት ኃይል በህይወታችን ዝም ብለን ብንለማመድ ምን እንሆናለን? ዝም አይለንም። ምን ያደርገናል? ፕሪማቹርሊ ትሞታለህ። እድሜ ያጠራል። ምክንያቱም ኃጢአት ሞት ነው ያለው። መቅኔን ይበላዋል፣ አጥንተን ይበላዋል፣ ይገላል። መጽሐፍ ቅዱስ ላይ ኃጢአት የገደላቸውን ሰዎች from Genesis to Revelation ብዙ ማውራት ይቻላል። ኢንተርቴን እንዳታረጉት። በምንድነው ግን ኢንተርቴን እንዳናደርገው? አሁን ነገርኳችሁ። ኃጢአት መቅኔን ይበላል፣ ያጠፋል ብዬ ነገርኩ። ትፈራለህ፣ ትረሳዋለህ፣ ነገ ትከተላለህ።
ግን የዳንበትን ድነት የተዋጀንበትን ደም አያችሁ። ይሄ እንትን አይደለም። ይሄ ማስፈራሪያ አርገን ስለሰበክን አይደለም። ሪዛልቱን በሰብክ ምንም ውጤት አያመጣም። መፍትሄ ነው መሰበክ ያለበት። አሜን ነው። ወባ በተከታታይ አስተምራችኋለሁ። የወባ ትምህርት የወባ ትንኝ እንዴት እንደምትተላለፍ አስተምራችኋለሁ። የወባ መድኃኒት በወጋችሁ አይቀል አያችሁ። ኢየሱስን አንዴ ተወጉት። አሁን መወጋትን ያለብን ደሙን ስናቅ ደሙ የሌለበት መንደራችን አይሆንም። ደሙ ዋጋችን ነው። አያችሁ ብዙ ሰው ለምንድነው በህይወት ውስጥ በድካም የሚመላለሰው? he doesn't know the value። መኪና ይጠጋና መኪና ዋጋ ያደርጋል። ቤት ይጠጋና ቤት ዋጋ ያደርጋል። ሰው ይጠጋና ሰው ዋጋ ያደርጋል። አይደለም አንተ ተሽጣል። አይደለም ለሌላ ለራስም ተሽጣል። ያንተም አይደለም። ይሄ የገባን ጊዜ ከዚህ በኋላ ለማን እንኖራለን? ለሞተውና ለተነሳው እንኖራለን። ከዚህ በኋላ ከኛ መካከል ለራሱ የሚኖር የለም አለና ጳውሎስ። ከዚህ በኋላ ለራሳችሁ እንዳትኖሩ ቁጥር 1 ቁጥር 2 ብሎ አይደለም የነገረን። ለሞተው ለምንድን ነው የሞተው? ሊገዛ የራሱ ሊያደርግ ሊብሬ ሊለውጥ የቤት ካርታ ሊለውጥ ኦነር ሊሆን በህይወታችን ላይ። ኢየሱስ ደባል አይደለም፣ ባለቤት ነው። የቤቱ ባለቤት ነው። የቤቱ ባለቤትነቱን ይሄን በሚያውቁ ዕውቀት ያወቃችሁ ስትሄዱ ቤቱ በባለቤትነቱ ይነግሳል ማለት ነው። መጽሐፍ ቅዱስ አዲስ ኪዳን ላይ ኃጢአትን አስወግዱ የሚል የአዲስ ኪዳን አንድ ጥቅስ እንደማታገኙ ታውቃላችሁ። ጽድቅን ስትከታተሉ ነው ኃጢአት የሚወገደው። ምክንያቱም ያኛው ዲፎልት ሞድ ነው። ተሳቢና ይኸውላችሁ ሚስ እንዳታረጉኝ ደግሞ ይሄንን ልናገር። ጋሪ እንዴት ነው የሚሳበው? ፈረስ ነው ጋሪውን የሚስበው አይደል? አሁን የጋሪ ትምህርት አይደለም የሚያስፈልገን፣ የፈረሱ ትምህርት ነው። ጋሪውን የሚስበው እሱ ነው። ጽድቃችንን ሊጎትቶ የሚችለው ወንጌሉ ነው። በክርስቶስ የተሰራው የማዳንን ወንጌል ስንሰብክ ጋሪው ይጎተታል። ሰው ጭኗል፣ ይጎትቷል። እቃ አለበት፣ ይጎትቷል። ጎታችሁን ነው የምናወራው። የእምነታችን ጀማሪና ፈጻሚ የሆነውን የድነታችን ቀንድ የሆነውን ክርስቶስን ስናወራ ህይወታችን ወደሚፈለገው ክብር መጎተት ይችላል። የጋሪ ትምህርት ከቀደመ ግን ፈረሱን ያደነቃቅፈዋል። አሁን የኃጢአት ትምህርት ከኢየሱስ በላይ ከጎላ ኢየሱስ ክርስቶስን እንዳናይ ስዕሉ ላይ መጋረጃ ያስቀምጣል። ስቲል ሚስቴክ አይደለም ግን አሜን ነው። ስለዚህ ዊዝን ዲሲሽን ነው። አሁን አዲስ ኪዳን ላይ የምናመካኝበት ምንም ነገር የለም። አሁን ብዙ ሰው ፍቃዳችን በዓለም እያለ ፍቃዳችን ተወስዶ ሮብ ተደርገን ነበር። በአዲስ ኪዳን ግን the power of choice ተመልሶልናል። ዛሬ የእግዚአብሔር ቅዱሳን አንድ ነገር ልንገራችሁ፣ የመምረጥ ኃይል እናንተ ውስጥ አለ። ይሄ ቶታል ዲፕራይቬቲቭ ምናምንም ተውሱን አሁን የለም። ምክንያቱም እሱ ከመስቀል ወዲያ አያጣላንም። ከመስቀል ወዲህ ግን በክርስቶስ ኢየሱስ ያመነ ሰው ፍቃዱ ወደ ክርስቶስ ሪዘምብል እንዲያደርግ የኢየሱስ ሕይወት ውስጡ አለ። የመንፈስ ቅዱስ አቅም ውስጡ አለ። ስለዚህ the best choice ለመምረጥ ፍጹም የሆነውን የእግዚአብሔርን ፍቃድ ለመምረጥ የሚያስችል empowerment ውስጣችን አለ። ስለዚህ ዶንት እንደቀላል ኔግሌክት አርጋችሁ ህይወትና ዘመናችሁን የሚያንቅ ነገር አታስጋድሙ። ምክንያቱም ኃጢአት መግደል ብቻ አይደለም፣ ዘመን ላይ ይጋደማል። ባይገልህ ራሱ እንደ አልዓዛር ይገንዛል፣ ገንዞ ያስቀምጣል። ታይም ይበላል፣ ጊዜ ይበላል፣ ዘመን ይበላል። መገነዣ አለው። መጽሐፍ ቅዱስ ሁሉ ጊዜ አብርሃምን ሳራ ቤት ገባ ይልና አብርሃም አጋር ቤት ገባ ይልና 10 ምናምን ዓመት ያህል ተገንዞ ቁጭ አደረገው፣ በላው። ጠላታችሁን እንዳታፈቅሩ። ጠላቱን የሚወድ ሰው ወዳጁን ያላወቀ ሰው፣ ወዳጁን ኢየሱስ ያወቀ ሰው ጠላቱን አይወድም። የከበረበትን የሚያቅ የሚረክስበትንና ርካሽ የሚሆንበትን ሰፈር አይገኝም። ሁሌ የተሰረቅንበት ቦታ የረከስንበት ነው። ሁሉ ጊዜ የተዋጀንበት ቦታ የከበርንበት ቦታ ነው። እኛ ከተሰረቅንበት መንደር ነው። መዋጀት ማለት ከራስ እጅ ወጣን የራስ ያልሆነ ወደ ራስ ማምጣት ማለት ነው። ስለዚህ ከራስ እጅ ወጣው ምንድነው? ሮብ ተደርጎ ተሰርቆ። ሰይጣን በባለቤትነት እኛ ላይ መግዛት አይችልም። ያገኘን ተሰርቀን ነው። የተሰረቀ ደግሞ ያገኘን ነው የሚቀባበለው። የተሰረቀ አንዳንድ ጊዜ ራሱ ስሪታችሁ ለላንድ ክሩዘር ሆኖ ከተሰረቃችሁ ለቤቢ ፊያት ሰይጣን ሞዲፋይ ያደርጋል። ጎርጉሮ ሼፕ አርጎ ሼፕለስ አርጎ ኦሪጂናል ኢንቴንትን ሊያሳጥ ይችላል። በፍጹም የከበራችሁበት መንደር ቆዩ። የተገዛችሁበት መንደር ቆዩ።
አላፊ በሆነ ብርና ወርቅ አይደለም ክቡር በሆነ ደም ተገዝተናል። መዋጀት ስናስብ የተገዛንበትን ነው የምናስበው። that's the Paul intent ብቻ ሳይሆን ፒተርም ክፉ ከሆነው አላፊ ከሆነው ካሁኑ ህይወታችሁና ኑሯችሁ ክቡር በሆነው በክርስቶስ ደም ተገዝታችኋል ይላል። ደም በደንብ እየገባን ስንሄድ ኢየሱስ ለኔ እንደሞተልኝ እየገባኝ ሲል በመጀመሪያ ኢየሱስ ለኔ ለመሞት አላዋጣም። ባይዘው ምናዋጣ ሰዎች አይደለም። መዋጀትን ሳወራ በጣም ደስ ከሚለኝ ነገር ጌታ ኢየሱስ ለኔ ለምን ሞተ ስል ከሱ ተነሳሽነት እንጂ ከኔ አዋጭነት አይነሳም። ለምን የሞተ ሰው ግፋ ቢል እምነበረድ ነው የሚገባው ወይም ደግሞ ፎካ በቃ አለፈ ልም ያለ ፎካ አልበለዚያ የ300 ሺህ ብር እኔ ነኝ ያለ ትራስ ያለው ገንዘቡ ካላችሁና ካወጣችሁ መተኛው እንጂ ለሞተ ሰው ሌላ የሚገባው ነገር የለም። እንዲህ የሚገባንን ሰዎች መጣና እግዚአብሔር በዋጋ ገዛ። ልክ ይሄ በደም ስንገዛ ደሙ ዋጋችን ሆነ። እግዚአብሔር ዋይኖቻችንን አብራ። በደንብ ስሙኝ። እዚህ ምድር ላይ ጠላት የሚጫወተበት አንዱ ትልቁ ምክንያት ሰልፍ ስቲም ነው። ሰልፍ ስቲማችን የተጎዳ ነው። ብዙዎቻችን ማንነታችን የተሰረቀ ነው። ባይዘው ደግሞ ትልቁ ስርቆት የገንዘብ ስርቆት አይደለም፣ የማንነት ስርቆት ነው። ማንነቱን ያወቀ ሰው የፈለክ መቃብር ብትገደው ያባራ ፍሉሽ ያደርጋል። ለምን? ማንነት ትልቅ ግኝት ነው። the greatest discovery identity ነው። ያው እግዚአብሔር መሰከሬ ነው። ራሳችንን ዲፋይን ለማድረግ ዲስከቨር የተደረገው በብለዱ በኩል ይሄን ያልታወጣላችሁ አለ። አውጥተን ነው አይደለም፣ አወጣብን። ስለዚህ ያ ዋጋችን ከሆነ ጊዜ ጀምሮ ዋጋችን እሱ ሆነ። ለአብርሃምም ያለው እኮ እግዚአብሔር የማይሆን መንደር ቫልዩ ወረደ። ለምን? ሰፈር ሁሉ የወለደ ነው ትልቅ ብለው ነገሩት። የወለደ ትልቅ ነው፣ ያልወለደስ ምስኪን ነው። እኛ ጋር እንደምንለው ያልወለደ ካለ ተረግሞ ነው፣ የወለደ ካለ ተባርኮ ነው እንደምንለው ማለት ነው። ፕሮቴስታንትም ይላል እኮ እንደዚህ። የመባረኪያና ኢየሱስ ክርስቶስ በረከታችን ነው ብሎ ሳያበቃ የምትባረከውና የማትባረከው የሚል ትምህርት አለ። በተረፈ ምርት በረከታችን ክርስቶስ ነው። እንቅ የሚያረጋችሁ ሰዎች አላችሁ። እሱ ራሱ አራት ወልዶ ነው አሁን እንደዚህ እንደፈለገ የሚያወራው ብትለኝም ባትለኝም በረከታችን ክርስቶስ ነው። በእግዚአብሔር ቃል ላይ ሊጨመር አይችልም። በረከታችን ማን ነው? ክርስቶስ ነው። ስለዚህ በረከት ማለት ክርስቶስ መሆኑ ከገባን አብርሃም ገባና ቫልዩ አጣ። ቫልዩን በሉበት። ምን በሚል መንደር ላይ ዋጋ ታናሽ ነው አሉት አብርሃም። ከዛ እግዚአብሔር እንደዚህ ያለው እኔ ልጅ የለኝም አለው፣ ኤሌዘር ሊወርሰኝ ነው አለው። ዋጋ እኔ ነኝ። አሁን እግዚአብሔር ዋጋ ወጣልን እኮ። አሁን ሰው ትልቁ ችግር ዋጋ ለማውጣት ከጎረቤት ጋር ዋጋ ይወዳደርና ያለኝ የለኝም። ያው ትንሽ ሆነንም እኮ እንደሱ ነው። የኔ አሻንጉሊት ካንተ አሻንጉሊት ይበልጣል የሚለውን ትልቅ ሆነንም እሱ ነው የምንለማመደው። ኢየሱስ ያድናል። አራሜን። ብርና ወርቅ ላይኖር ይችላል። ምክንያቱም እኔና እናንተ የምናነበው የሐዋርያት መጽሐፍ በጣም ባለጠጋ የሆኑ ሰዎች አይደሉም፣ ብልጥግናን የናቁ ሰዎች ናቸው። በክርስቶስ ኢየሱስ ፍቅር ክሬዚ የሆኑ ሰዎች ናቸው። ክሬዚ የሆኑ ሰዎች ናቸው። ሁሉ ጊዜ የተገኛችሁበት መንደር የምቆዩበት ይሁንላችሁ። የተወለዳችሁበት መንገድ የምታድጉበት ይሁን። በኢየሱስ ከተወለዳችሁ በክርስቶስ ኢየሱስ ማደጋችሁ ይጨመር። አሜን። ክብር ለኢየሱስ ይሁን። ብርና ወርቅ ላይኖራችሁ ይችላል። ሰው ግን አንድ ቦታ ተቀምጦ ዘመኑ እንዳይበላ የሚያረቀባት ግን አንተ ውስጥ አለ። መንፈስ ግን አለ አንተ ጋር። ክብር ግን አንተ ጋር አለ። ኢየሱስ ያድናል። እናንተ እንቋችሁን በሪያ መካከል አትጣሉ። እንቋ አይጣልም፣ በሪያ መካከል አይጣልም። ክርስቶስ እንቋችን ነው። ክርስቶስ ክብራችን ነው። የተገኘንበት ዋጋ ወጣልን። ኢየሱስ ደሙን አፈሰሰ ሲባል እግዚአብሔር በክርስቶስ ለሚያምኑ ሰዎች ኮምፕሊትሊ ቫልዩአቸውን ለወጠው። ቫልዩ የተለወጠ ሰው ቫልዩ ይለውጣል ማለት ነው። እግዚአብሔር ጋር የተለወጠው ቫልዩ ትክክል ሊሆን ይችላል። እናንተስ ቫልዩ ለውጣችኋል? ቫልዩ ለውጡ። ያኔ ቅድስና በህይወታችሁ ይጀምራል። ቅድስና የብዙ ነገር ኢንግሪዲየንት ነው። ሆሊነስ የሚጀምረው ካስተሳሰብ ነው።
የምኞት ለውጥ ነው የቅድስናን ጉልበት በህይወታችሁ የሚጨምረው። ምኞት የሚለወጠው ደግሞ አስተሳሰብ ሲለወጥ ነው። አስተሳሰብ ሲለወጥ ረሃብ ይተላው፣ ፕራዮሪቲ ቫልዩ ይለወጣል። ኢየሱስ ያድናል። ጌታ እኮ ለጥቂት ደቂቃ አይኖቻችንን ከፍቶ ቢገለጥብን ከሱ ጋር መዋል እንደሚናፍቀን ሁሉ ዛሬ አይኖቻችን ተከፍቶ ቫልዩአችሁ ይገለጥ።